ትልቅ ጅማሮ ነው። እኔ በእውነት የዛሬ አመት ነው ዳያስፖራዎችን ሀገር ውስጥ ያሉ ዳያስፖራዎችን ሰብስበን እዚህ እንደዚሁ የአጀንዳ መስጠት ፕሮግራም ላይ ነበር። ከመጀመሪያው ጀምሮ ደግፈዋለን ይሄ ነገር። ለምን አገራችን አሁን ካለችበት ውጥረት ውስጥ ለማውጣት አንድ፣ ሁለተኛ ሲደራረብና ሲንከባለል የመጣ ችግሮቻችንን ለመፍታት እና ለሚቀጥለው ትውልድ እንደው ይሄ ጦርነት 50 ዓመት ያሳለፍነውን ችግር የሚፈታ ነገር ከዚህ ምክክር ይወጣል ብለን ተስፋ አለን። ደሞም ይፈጠራል ብለን ተስፋ አለን። ብዙ ጊዜ አንዳንዴ ምሁራን ምንድነው ወረዳ እንደዚህ ይላሉ። ግን አሁን ሁሉም እድል ቢሰጠው መቼም ያ ሁሉ አጀንዳ እንትን አይፈታም በአንድ ጊዜ። ግን አንከር የሆኑት ብሔራዊ ችግርን ትልልቆቹ 1 4 5 6ቱ ትልልቁ እንኳን መስመር ይዘው በዚህ ራውንድ አንድ ደረጃ ቢደርስ ትልቅ ስኬት ነው። አሳታፊነቱ በጣም ጥሩ ነው። በእውነት ሁሉንም ረድፍ ነክተዋል። እኔ አሁን የኪነ ጥበቡንም በማህበረሰብ ተመካክረን ከነሱ ጋር ተጋብዘዋል። ሁሉም የህብረተሰብ ክፍል አለበት። እንግዲህ ተሰብስቦ ተመርጦ ተጨምቆ ወደ አስፈጻሚው ሲሄድ ነው እንግዲህ ውጤቱ የሚታየው። ጥሩ ነው። እስካሁን በእውነቱ ኢትዮጵያውያን በዚህ በብሔራዊ ሌቭል በችን ባህላችን ውስጥ አለ፣ ሽምግልና አለ፣ ምክክር አለ፣ በቤተሰብም በየተለያዩ የህብረተሰብ ክፍሎች ውስጥ አለ። በእንደዚህ ግን በብሔራዊ ሌቭል የመጀመሪያው ስለሆነ ሁሉም ሰው እድል እንዲሰጠው እምነት ያስፈልጋል፣ መተማመን ያስፈልጋል። አንዳንዴ ብዙ ጊዜ ስታይ የጥርጣሬ እና ይሰራል አይሰራም የሚል አይነት ውዥንብር ይሰማል ከህብረተሰቡ። ምንም ለምን ተፈጠረ ማለት አትችልም። ብዙ ህዝብ ነን፣ 120 ሚሊዮን ነው እና ህዝቡ ትንሽ እድል ብንሰጠው የመጀመሪያ ጊዜ ስለሆነ ህዝቡ እንደው ተስፋ አድርጎ እድል እንዲሰጠውና ቢተማመንበት አይ ቲንክ ውጤት ያመጣል ብዬ አምናለሁ። የሚገርም ነገር አባቶቻችን ቅድመ አባቶቻችን ብዙ ነገር በምክክር ነው። አንድ ትልቅ ዋርካ ስር ተቀምጠው ተነጋግረው ይፈቱት ነበር። በእኛ ዘመን ግን ያየነው ለረጅም ጊዜ አንድን ችግር በመሳሪያ ለመፍታት ነው። ይሄን ነው ያማራጩ። ይሄ ምክክር መነጋገር ቁጭ ብሎ ችግርን ነቅሶ በጋራ ተወያይቶ መፍትሄ ማምጣት አልተለመደም። ይሄ ትልቅ አጋጣሚ ነው ለኛ ለኢትዮጵያኖች። ችግሮቻችን ምንድናቸው? መነቀስ የሚገባቸው ምንድናቸው? እርምጃም መንግስትም ሊወስድባቸው የሚችለው በዚህ በውይይት መልክ ጠረጴዛ ላይ ያስቀምጠን በዛ ላይ አክት ማድረግ አለብን። ይሄ ጥሩ የመጨረሻ እድል፣ ያልተሞከረ እድል፣ ውጤት የሚያመጣ እድል ይሄ ነው። ሁሉም ኢትዮጵያዊ የውስጡን ተንፍሶ ዝምታ አይደለም እኛ የሚያዋጣ ውስጣችን ያለውን ችግር ማንንም ሳንፈራ ፊት ለፊት አውጥተን ያ የወጣውን ምክር ሀሳብ በጋራ አንድ አጀንዳ አዘጋጅቶ ለሚመለከተው ሰጥቶ የሚመለከተው ደግሞ እሱ መፈጸም አለበት። እንግዲህ ሀገራችን እንደምታወቀው ያው ሀገራችን ለብዙ አመታት ሀገር ሆና ቆይታለች። ግን በዚህ ሂደት ውስጥ ግን ብዙ ያልተግባባናቸው ነገሮች አሉ። በዛ ምክንያት በተለያዩ ሁኔታ ወደ መጣላት፣ ወደ ችኩቻና ወደ ግፋቢል ደግሞ ወደ ጦርነት የሄድንባቸው ነገሮች አሉ። ይሄ ያደረገው ምክንያት ዋና ነገሮች ብዙ ስላልተስማማ ነው። ተግባብተን ተነጋግረን ቢሆን ኖሮ ሰው እንደው ዝም ብሎ ወደ ጦርነት ከመሄዱ በፊት ያንን ተግባብቶ መፍታት ይቻል ነበርና ይሄንን በሀገራችን ዋና ነገሮች ከተስማማን ያለውን አሁን የሚታየው ግጭቶች ይቀርፋሉ የሚል እምነት አለኝ። በሀገር ግንባታ ኢቨን ከሰንደቅ ዓላማ ጀምሮ ከተማ የፌደራል ከተማ ሀገራችን ፌደራል ይሁን ወይ ደግሞ ሃዳዊ ይሁን የሚሉት ነገሮች ያወያይተን በግልጽ ማለት ነው። ይሄ በዚህ ውይይት ምንድነው መሆን ያለበት? ሁሉ ነገር እንደ አጀንዳ መቅረብ አለባቸው። ምንም ምን ተው ነገር አይኖርም። ምክንያቱም አንድ ነገር ከተው እየቆየ ሄዶ አመርቅዞ ልክ እንደ ቁስል አመርቅዞ
እንደሌላ ፈንድቶ ነው ወደ ጥልና ወደ መገዳደል ፈነዳ ስለሆነ ያን ከመሆኑ በፊት ማንኛው ሐሳብ ይምጣ እንነጋገርበት መነጋገር ወይ ደግሞ የተወሰኑ ተወካዮች ሪዞልቭ ማድረግ ካልቻሉ ደግሞ ወደ በህዝብ ድምጽ የሚወሰንበት ሁኔታ ማመቻቸት ያስፈልገናል። ስለዚህ ከዚህ በኋላ በተለይ እስካሁን የመጣንበት ጥሩ ሁኔታ ነው የመጣንበት። ከዚህ በኋላ ደግሞ የሰመረ ሆኖ በመግባባትና በመደማመጥ ያንን ከሰራን ሀገራችን ወደ ሰላም ይመጣል የሚል ዘላቂ ሰላም ይመጣል የሚል እምነት አለ።